እዚህ ፍላሽ ውስጥ እኔን በሰከንድ የሚያጠፋ ፋይል አለ። ፍላሹን የት ነው ያደረግሽው? የት ነው ያደረግሽው? ንገሪኝ። ኧረ እኔ አላየሁም ጋሼ። ከዚህ በኋላ አላየሁም ብትይ እዚሁ አልቄ ነው እንግዲህ። ወይ ፍላሽ ወስደሽዋል ወይ ደግሞ ሌላ ሰው ወስደሽ ሰጥተሽ። እውነት ጋሼ ነው ያልወሰድኩም። ከዚህ በኋላ ብትዋሽ እዚሁ አልቄ ነው እንግዲህ። ግን ምን አይነት ጅል ነኝ! ሰራተኛ ነኝ ብለሽ ስትገቢ መጠርጠር ነበረብኝ። ለካ አንቺ የገባሽው ለበቀል ነው። የምን በቀል ነው? ምን አደረከኝና ነው የምበቀልክ? ኧረ እባክሽ እኔ እንደማታስታውሽ ለማስመሰላት ነው። ይሄን ፊት ደግሞ በደንብ ታውቂዋለሽ። የእውነት አላስታወስኩም። ቆይ ማነህ? ከአንቺ ጋር የምጃጃልበት ጊዜ የለኝም። ፍላሹን የት ነው ያደረግሽው? በቃ ተዋት። ፍላሹ የት እንዳለ ታውቃለህ ማለት ነው? አንተ ነው የወሰድከው? እንደዚያ ነው። እዛማ ከሆነ እናትህን አፈላልጌ አገኛታለሁ። በራሴ እጅ ሲጥ አድርጌ እገላታለሁ። እኔ ነኝ ፍላሹን የወሰድኩት። ምን? ፍላሹ የት ነው ያለው? ለማን ነው ወስደሽ የሰጠሽው? አላውቃቸውም፣ ግን አሳዳጊ እናትሽን እንዳንገላት ከፈለግሽ በኃይሉ ኪስ ውስጥ ያለውን ፍላሽ ስጪኝ ብለኝ ነው። እኔ ምንም አላውቅም እያልኩ ነበር። በጥፊ ነው ልታምነኝ ይገባ ነበር። እሺ እንዴ እቺ ደግሞ ፈልፈላ። በኃይሉ ልጄን እንዲህ የማድረግ መብት የለህም። እሺ እሷ እኮ ትክክለኛ ልጅ አለች። ሰምኛለሽ? እስከ ማታ ድረስ ፍላሽ ታምጥሽ። እስከ ማታ ፍላሹን ፈልገሽ ካልሰጠሽ በአይኑት ያቺ አሳዳጊ ልጅ ምታልላት ሲጣርቂ ነሽ። እሺ በኃይሉ ያደረግከው ነገር መቼም ይቅር አልልህም። ይቅር በይኝ ብለህ እንድትለምነኝ ካላደረግኩ ደግሞ እኔ ቃል አይደለም። ይኸውልሽ ለባይሉ ደውለሽ ፍላሹን እንዳገኘሽ ነገርሽ መልሽላት። ቢሮ ላምጣልህ? አይ እኔ እስከመጣ ድረስ ግን ማንም ሰው የማያገኝበት ቦታ ላይ አስቀምጪው። ቃል ዛሬ በበኃይሉ ተናዳለች። በጥፊ መቷታል፣ ገፍትሯታል። እናም ደግሞ አምልጦት ይሁን ወይ ደግሞ ምን አስቦ እንደሆነ ባይታወቅም ቃል የሰላም ልጅ ያለመሆኗ ራሱ ሰላምን እሷ እኮ ትክክለኛ ልጅሽ አይደለችም ብሎ ያንን ነገር ተናግሯት ነበርና ቃል ደግሞ ይሄ ነገር በጣም አስደንግጧታል። ለምን ከተባለ ይሄንን ነገር ከበኃይሉ ጋር ተማክሮ በኃይሉ እዛ ጋር እሷን ፈልጎን ያስገባት የሰላም ትክክለኛ ልጅ እንዳልሆነች እያወቀ አንቺ ደግሞ እንደ ሰላም ልጅ ሆነች እሷ ጋር መግባት አለብሽ። እናም ደግሞ ንብረቶቿን በአንቺ ስም እንድታርጊና ከዛም በኋላ አንቺ ደግሞ ንብረቶቹን ወደ እኔ ትመልሻለሽ በሚለው ለትልቅ ፕሮጀክት ለትልቅ ማጭበርበር ነበር እሷን እዛ ጋር ያስቀመጣትና አሁን ደግሞ ፍለሹ ጠፋ ከተባለ በኋላ እዛ ጋር ሰላምን እሷ እኮ ትክክለኛ ልጅሽ አይደለም ብሏታልና አሁን ላይ በሱ በጣም ተናዳለች። እሱን መቅጣት ትፈልጋለች። ካልሰራውልህ ጠብቀኝ እግሬ ስር ወድቀት ትለምነኛለህ እያለችው ነውና ደሞም እንዳሰበችው ተሳክቶላታል። የሆነ መንገድ እየፈለገች ነው። እንዴት አድርጌ በኃይሉ ልቅጣው የሚለው ነገር እያሰበች ብሌን ደግሞ ዳግም እዛ ጋር ፍሌሹን መልሶ ለሷ ሰጥቷት ነበርና ብሌን ያስቀመጠችበትን ቦታ ፍሌሹን የት እንዳስቀመጠች በደንብ አይታ አሁን ላይ ወስዳለች ማለት ነው። በኃይሉ ባወራው መሰረት እዛ ፍሌሽ ላይ ያሉ ፋይሎች እንዳለ እሱን የሚያጠፋና የሱ ቀኝ እጅ ሆኖ ለሱ ወንጀል ሲሰራ የነበረው ልጅ ራሱ አለ። ያ ልጅ ራሱ የሰራቸው እያንዳንዱ ወንጀሎች እዛ ፍሌሽ ላይ ያሉና አሁን ላይ በኃይሉን መቅጣት ትፈልጋለች። አሁን ላይ በኃይሉን ወደ ፈለጋት ቦታ ማዘዝ ትፈልጋለች ማለት ነው። ምናልባትም አሁን ላይ ፍሌሹን ካገኘች በኋላ ወይ ከዛ ቤት ትወጣለች። መቼም እዛ ቤት ሆና ፍሌሹ በእጄን ያለው አንተ የሰራሃቸው ወንጀሎች እንዳለ እኔ ጋር ያሉት ይሄንን ወንጀል ደግሞ ወደ ህግ ቦታ ወስዳለሁ፣ እንደዚህ አድርገኝ፣ እንደዚህ አድርግልኝ እያለች በዛ መንገድ ልታስፈራራው አትችልም። ያ ማለት እንደዛ አደረገች ማለት በኃይሉ እዛው አንቆ ሊገላት ስለሚችል ማለት ነው። ምናልባትም አሁን ላይ ያላትን ልብስ ይዛ ከዛ ቤት ልትጠፋ ትችላለች ማለት ነው። ከዛም በኋላ በስልክ እየደወለች እንደዚህ ነው ፋይል እኔ ጋር አለ፣ ይሄ እኔ ጋር አለ እያለች በበኃይሉ ልትጫወትበት ትችላለች ማለት ነው። ብሌን ደግሞ አሁን ላይ እንደዚህ አይነት አደጋ ውስጥ የገባችው ዳግም እዛ ጋር ስላሳዘናት ነው። ፍሌሹን ወስዶ ሲወጣ በር ላይ ተገናኝቶ ነበርና ለምን ያንን ፍሌሽ እንደሚወስድና ለምን እንደሚፈልግ ይሄ ፍሌሽ ለሱ ምን እንደሚጠቅም ጠይቃው ነበር። ዳግም ደግሞ እዛ ጋር የተናገራት አንድ ቃል ብቻ ነው፣ እዚህ ፍሌሽ ውስጥ እኔ ምን እንዳለ አላውቅም፣ ግን ደግሞ
ይህ ፍሌሽ ከእናቴ ጋር ያገናኘኛል ሲላት ነው። እሷም ያው ለብዙ ዓመታት እናቷን እየፈለገች ስለሆነ እዛ ጋር የዳግምን ስሜት ተረድታው ነው ፍሌሹን እሱ ወስዶ እንዲሄድ የፈቀደችው ማለት ነው። እናም ደግሞ አሁን ላይ በስተመጨረሻ ላይ እሷ ፍሌሹን እንደወሰደችና የሆኑ ሰዎች ደግሞ አሳዳጊ እናትሽን እንገላለን ያንን ፍሌሽ ፈልገሽ አምጪ ብሎ ሲያስፈራሩኝ ነው ፍሌሹን ወስጄ የሰጠዋቸው ብላ ራሷን እዚህ ጋር ወንጀለኛ አድርጋለች ማለት ነው። ዳግም ደግሞ አሳዝናዋለች። እዛ ጋር እሱ ያጠፋውን ጥፋት ለራሷ መውሰዷ ምናልባት እሷንም ዋጋ ሊያስከፍላት ይችላል በሚለው ነው በስተመጨረሻ ላይ ፍሌሹ ለሷ የመለሰላት ማለት ነው። ፍሌሹ ውስጥ መቼም ምን ያህል ፋይል እንዳለ አይታወቅም። ግን ደግሞ ባለፈው የበኃይሉ ቀኝ እጅ ሆኖ ሲሰራ የነበረው ልጅ ፋይሉን በቴሌግራም ላክልኝ ብሎት ነበርና ምናልባት ደግሞ ፍሌሹ ትክክለኛ ይሁን ወይ ደግሞ አይሁን የሚለውን ነገር ለማረጋገጥ ይሁን ባይታወቅም መቼም እዛ ጋር ዳግም ሙሉውን ፋይል አላከለትም ማለት ነው። ለዛም ነው አሁን ላይ በስተመጨረሻ ላይ ደውለው ፍሌሹን አሁን በምልህ ቦታ ይዘና ከዛም በኋላ ከእናተ ጋር አገናኛለሁ ያለው ማለት ነው። በዛ ሰዓት ደግሞ ዳግም ፍሌሹን ለብሌን መልሶ ነበር ያንን ፍሌሽ ማምጣት እንደማይችልና ፍሌሹን ለብሌን እንደመለሰና ብሌን ደግሞ ለበኃይሉ መልሳ ልትሰጠው እንደሆነ ሲነግረው ያ ልጅ ደግሞ እዛ ጋር እናትህን እገላለሁ እንደዚህ አደርጋለሁ ብሎታል። ግን ደግሞ ዳግም እዛ ጋር አንድ የተናገራት ነገር እናቴን ጫፏን እንዳትነካት እኔ ፍሌሽ ውስጥ ያሉ ፋይሎችን እንዳለ ኮፒ አድርጌያቸዋለሁ እዛ ውስጥ ደግሞ አንተ የሰራሃቸው ወንጀሎች እያንዳንዱ ወንጀሎች ቁልጭ ብሎ ይታያሉ። አንተ የሆነ ነገር ካደረግ እኔ ደግሞ ይሄንን ፋይል ወደ ህግ ቦታ ወስጄ በፖሊስ አሳስረሃለሁ ብሎታል ማለት ነው። እንደዛ ሲለው ነው ለበኃይሉ ሲሰራ የነበረው ልጅ ትንሽ መለስ ያለው እንጂ እዛ ጋር ሄዶ የብሌንን አሳዳጊ እናት ያ ማለት የዳግም እናት ማለት ነው እሷን ገሎ በዛ ነገር ሊያስፈራራው እሷን ገድዬ ፎቶውን እልክልሃለሁ ብሎት ነበርና ግን ደግሞ አሁን ላይ መለስ ያለ ይመስላል ማለት ነው። ብሌን ደግሞ ያው እዛ ጋር እናቷ ሰላም ያው ትክክለኛ እናቷ ማለት ነው እዛ ጋር ቃል እሷ ከዚህ ቤት ካልወጣች እኔ ከዚህ ቤት እወጣልሻለሁ ብሌን እዚህ ቤት መቆየት የለባትም እሷ ናት የኔ ክፍል ገብታ ፍሌሹን ሰርቃ በኃይሉን ያስመታችኝ ስለዚህ እሷ እዚህ ቤት እንድትቆይ የምትፈቅጂላት ከሆነ እኔ ከዚህ ቤት እወጣልሻለሁ ብላት ነበርና ሰላም ደግሞ ምንም ነገር ማድረግ አትችልም። እዚህ ጋር እሷ አሁንም ድረስ እያሰበች ያለችው ቃል ትክክለኛ ልጇ እንደሆነች ነው። መጀመሪያ ላይ በኃይሉ ራሱ እሷ እኮ ትክክለኛ ልጅሽ አይደለችም ብሎ ያንን ነገር ቢናገር ራሱ ቃል ደግሞ እዚህ ጋር በኃይሉ ተናዶ ወይ ደግሞ ተሳስቶ እንደዛ እንዳለና ስሟ ራሱ እንዴት ከብሌን ወደ ቃል እንደተቀየረ ሰላም ግራ ገብቷት ብትጠይቃትም ቃል ደግሞ እዚህ ጋር ምንም ነገር እንደማታቅ ስትነግራት ነው እዛ ጋር ከዚህ በፊት በኃይሉን ደውላ ጠይቃ ነበር። ሰላም ልጄ መጀመሪያ ለአንተ ሰጥቼ ሲሄድ ስሟ ብሌን ነበር እንዴት ነው አሁን ላይ ወደ ቃል የተቀየረው የሚለውን ነገር በኃይሉ አሳምሮ አሪፍ ተንኮል ፈጥሮ ነበር እዛ ጋር የነገራትና ሰላም ደግሞ አምናዋለች። ለዛም ነው አሁን ላይ እሱ ትክክለኛ ልጅሽ አይደለችም የሚለውን ነገር ትታ አሁንም ቃል የሷ ልጅ እንደሆነች ያመነችውና እዛ ጋር ደግሞ ምንም ነገር ማድረግ አይችልም። ቃል እዛ ጋር ብሌን እዚህ ቤት እንድትቆይ አልፈልግም እሷ እዚህ ቤት የምትቆይ ከሆነ እኔ ወጣለሁ ያለችውን ነገር ልጄ ናትና ምንም ነገር ማድረግ አልችልም በሚለው በስተመጨረሻ ላይ ብሌንን ከዛ ቤት እንድትወጣ እያደረገቻት የነበረው ማለት ነው። ብሌን ያው እየወጣች ነበር ፍሌሹን ስታገኝ ነው እንጂ ወደ ውስጥ የተመለሰችው። መቼም አሁን ላይ ደግሞ ለበኃይሉ ደውላ ፍሌሹን እንዳገኘች ነግረዋለች። በኃይሉ ደግሞ ፍሌሹን ለማንም እንዳሰጪ ማንም ሰው ማየት የለበትም እኔ እስከመመጣ ድረስ የሆነ ቦታ ሰው የማያይ ቦታ ደብቄ ብሏት ነበር። ያኔ ደግሞ እሷ በኃይሉን በስልክ ስታወራ ቃል በር ስር ነበረች። ፍሌሹን የት እንደምታስቀምጥ በደንብ እያየቻት ነበርና ለዛም ነው ወደ ውስጥ ገብታ የወሰደችው። በኃይሉ ደግሞ ፍሌሹን ለመውሰድ እየመጣ ነው። ብሌን ደግሞ አሁን በኃይሉ ሲመጣ ፍሌሹን እዚህ ጋር ያደረኩ ብላ ሄዳ ካስቀመጠችበት ቦታ ልትወስድ ስትሄድ ፍሌሹ አይኖርም። ያኔ ደግሞ በኃይሉ አሁን እንዳደረገው እሷን አንገቷን አንቆ አሁንም እሷን ለመግደል መሞከሩ አይቀርም ማለት ነው። ዛሬ እንደውም ምናልባት እሷ አስታውሷ የሆነ እየዋሸችው ሞድ እየያዘችበት መስሎታል። ያው እሷ እንደረሳችው አያውቅም። እሱ ብሌንን አሳምሮ ያውቃል። የእህቱ ልጅ እሱም አጎቷ እንደሆነ ያውቃል። ግን ደግሞ እሷ እዚህ ጋር ምንም ልታስታውሰው አልቻለችም በኃይሉን ያው በልጅነቷ ከቤት ስለጠፋች ማለት ነው። እሱ ደግሞ ይሄንን ፊት አሳምረሽ ታውቂያለሽ አውቀሽ አታስመሲ እዚህ ቤት ሰራተኛ ሆነሽ የመጣሽ እኮ ልትበቀይ ነው ብሎ ነው ያላት ማለት ነው። ፍሌሹን የወሰደችው እኔን ልትጎዳኝ እኔን የሆነ ነገር ልታደርግኝ የሚለውን ነገር አስቦ ነው። እውነታውን ብሌን እዛ ጋር በኃይሉ ማን እንደሆነና አጎቷ እንደሆነ ብታስታውስ እዛ ጋር ደግሞ ሰላም የሱ እህት እንደሆነች ታውቃለች። አረብ ሀገር እንደሄደች ታውቃለች። እናም ደግሞ እሷ እናቷ እንደሆነች ታገኝ ነበር። ግን ደግሞ በኃይሉ በዚህ መንገድ አላሰበም። እሱን አስታወሰች ማለት እናቷ ደግሞ ሰላም እንደሆነች አወቀች ማለት ነው። እሱ ደግሞ በንዴት ይሁን እንዴት እንዳሰበ ባይታወቅም እኔን ታውቂኛለሽ አውቀሽ ለተንኮል ነው ለበቀል ነው እዚህ ቤት የገባሹ ብሏታል ማለት ነው። አሁን ደግሞ በስተመጨረሻ ላይ ፍሌሹ ተገኝቷል ብሎ እየሮጠ ሲመጣ አሁን ደግሞ ድጋሚ ጠፋ የሚለውን ነገር ሲሰማ ምናልባትም አንቺ እገልሻለሁ እንዲያደርግሻለሁ ብሎ
ብሌን ላይ ሌላ ጉዳት ማድረሱ አይቀርም ማለት ነው። እናም ያስፈራራት አንድ ነገር አለ። ፍሌሹን እስከ ማታ ካላመጣሽ አሳዳጊ እናትሽን እገልልሻለሁ ብሏታል ማለት ነው። ያ ለሱ የሚሰራው ቀኝ እጅ ሆኖ የሚሰራው ልጅንም ያለው ምናልባት የብሌን አሳዳጊ እናት ይሄንን ነገር ከሰማች ከቤት ልትጠፋ ስለምትችል ሁለት ሰዎችን በሯ ፊት ለፊት አስቀምጥ ብሎታልና ልጁም ያንን ነገር ተቀብሎታል። ምናልባት ያንን ነገር ያድርግ ወይስ አያድርግ የሚለው ነገር ባይታወቅም ግን ደግሞ ትዕዛዙን ተቀብሏልና አሁን ላይ እዛ ጋር ፍለሹ ድጋሚ ጠፋ የሚለው ነገር በኃይሉ ከሰማ እዛ ጋር ለልጁ ደውሎ ሴትዮዋን ግደሏት እንዲያድርጓት ብሎ የሆነ ትዕዛዝ መስጠቱ አይቀርም ማለት ነው። ዳግም ደግሞ ይሄንን ነገር ፍሌሹን መጀመሪያውኑም እሱ እንደሰረቀ ከተናገረ በኃይሉ ምን ያህል አደገኛ ሰው እንደሆነ ስለሚያውቅ ነው እዛ ጋር ያንን ነገር ዝም ያለው ማለት ነው። እሱ ያጠፋውን ጥፋት ብሌን እዚህ ጋር እኔ ነኝ እንደዚህ ያደረኩት ፍሌሹን እኔ ነኝ የሰረኩት ብላ ወደ ራሷ ስታመጣው ግን ደግሞ ዝም ያለው እሱ በኃይሉ ምን ያህል አደገኛ ሰው እንደሆነ ነው ማለት ነው። ግን ደግሞ በስተመጨረሻ ላይ ብሌን ለሱ ብላ የከፈለችውን ነገር እሱ መልሶላታል ማለት ነው። እዛ ጋር የበኃይሉ ቀኝ እጅ ሆኖ ሲሰራ የነበረው ልጅ ፍሌሹን ካላመጣ እናትህን እገላታለሁ ሲለው እሱ ደግሞ ምንም ነገር ማድረግ አይችልምና እኔ የራሴን እናት ላግኝ ብዬ የሌላ ሰው እናት እንዲሞት አልፈቅድም፣ ስለዚህ ፍሌሹን ለብሌን መልሻለሁ ብሎታል ማለት ነው። ከዚህ በኋላ እንዴት አድርጎ ብሌንን እንደሚከላከላት ባይታወቅም አሁን ደግሞ በኃይሉ የመጣ ነው ወደ ቤት። በኃይሉ መጥቶ ፍሌሹ ድጋሚ ጠፋ የሚለውን ነገር ከሰማ ምናልባት ከዚህ በኋላ ያለው ለብሌን በጣም አደጋ ሊኖረው ይችላል ማለት ነው። ሰላም ምንም ነገር ልታደርግለት አትችልም። ያው በኃይሉ እሷን አይሰማትም። ግን ደግሞ እሷ ዛሬ ስትል የነበረው በኃይሉ ዝም ብሎ በአፉ ያወራል እንጂ እኮ እሱ መጥፎ ሰው አይደለም፣ እሱ ጥሩ ሰው ነው ብላ የበኃይሉን ጥሩነት እየተናገረች ነው። ግን ደግሞ እሱ ምን ያህል ክፉ ሰው እንደሆነ እኛም እያየን ነው ማለት ነው። አሁን ላይ ብሌንን አትንካት እንዲያታደርጋት ብትለው ራሱ እሷን ሊሰማት አይችልም ሰላምን ማለት ነው። ምናልባት እናቷን ሊጎዳ ይችላል ወይ ደግሞ አግቶ የሆነ ቦታ ሊያስቀምጣትም ይችላል። ፍሌሹን አውቀሽ ነው አሁንም የደበቅሽው ጠፋ ብትለው ራሱ ያንን ነገር ሊያምናት አይችልም። ዋሽተሽኛል የሚለውን ነገር ስለሚያነሳባት ማለት ነው። ከዚህ በኋላ ያለውን ነገር ብሌን እንዴት እንደምታረግ ባይታወቅም ግን ደግሞ ከባድ እንደሚሆንባት ግልጽ ነው ማለት ነው።